ስነ ልቦናዊ ትራውማ የሚለው የእንግሊዘኛ ቃል ከግሪክ የመጣ ሲሆን የውስጥ የስነ ልቦና ስብራት ወይም የመንፈስ ቁስል የሚል ጽንሰ ሐሳብ የያዘ ቃል ነው። ትራውማ በእጅ የማይዳሰስ በአይን የማይታይ የውስጥ ህመም ነው። ትራውማ በአንድ ጊዜ ወይም ለአጭር ጊዜ በደረሰ አደገኛ ክስተት ወይም ሁኔታ ምክንያት ህመሙ ሊጀምር ይችላል። በአንዳንዶች ላይ በተደጋጋሚ እንደዚህ አይነት ጉዳት ሲደርስባቸው በዚያ የስሜት ስብራት ሊመጣባቸው ይችላል። ለምሳሌ ጦርነት በሚካሄድበት ቦታ የሚኖሩ ሰዎች የህሊና ቁስል ሊፈጠርባቸው እንደሚችል የስነ ልቦና ምሁራን ይገልጻሉ። በግጭት ውጊያዎች ማቋረጫ በሌለበት የሰላም እጦት ምክንያት በሂደትና በህይወት ጉዟቸው ውስጥ በሚገጥማቸው ህሊናን ስብዕናንና ሞራልን በሚጎዱ ክስተቶች ጭንቅላታቸው ይጎዳል። ሙሉ ሰው ሳይሆኑ ጎዶልነት ያላቸው ይሆናሉ። በዚህ የኤርትራ አዋሳኝ አካባቢዎች የሚኖረው ህዝብ በየጊዜው በሚያጋጥመው የተኩስ ልውውጥ ላለፉት 20 ዓመታት ሙሉ ከፍተኛ የስነ ልቦና ጫና ላይ ሆኖ ነው የኖረው። ተማሪዎችም ተረጋግተው መማር የሚችሉበት ሁኔታ የለም። በየጊዜው በሚከሰት የተኩስ ልውውጥ የአካባቢው ነዋሪዎች ይሞታሉ፣ ይቆስላሉ። ይህም ህዝብ ለማያቋርጥ የአእምሮ ጭንቀት እንዲዳረግ አድርጎታል። በተለይ በዚህ አካባቢ በሚኖሩ ህፃናት፣ ሴቶችና አዛውንቶች ላይ የደረሰው ተጽዕኖ ደግሞ የከፋ ነው። በጦርነቱ ምክንያት ለበርካታ ዓመታት በእንደዚህ አይነት የስነ ልቦና ጫና ላይ የሚኖር ህዝብ ታዲያ በዚህ ዙሪያ የሚደረግ ራሱን የቻለ ልዩ የስነ ልቦና ሙያዊ ጥናት ማድረግ የሚጠይቅ ቢሆንም ለከፍተኛ የውስጥ የስነ ልቦና ስብራት ወይም የመንፈስ ቁስለት ትራውማ የተዳረገ ህብረተሰብ እንደሆነ ግን መሬት ላይ ያለውን ሐቅና ለአስርተ ዓመታት ህዝቡ ያሳለፈውንና ተሸክሞት ያለውን ሰቆቃ በማየት መገንዘብ ይቻላል። ፖለቲካዊ ሰላም ካለ ልማት ሰርቶ መብላትና እድገት አለ። ሰላም ሲኖር ህዝቡ በሰላም ወጥቶ እንደሚገባ ስለሚያውቅ ያለ ስጋት የመንግስት ልዩነት ትኩረትና ድጋፍ ሳይሻም በጥረቱ ኑሮን ማሸነፍ ይችላል። በትግራይ ክልል ምስራቃዊ ዞን የምትገኘው እንደ አብርሃ ወአጽብሃ ቀበሌ ከጦርነት ቀጠናው ርቀው ከሚገኙት የክልሉ ጣቢያዎች አንዷ ናት። በዚህ ቀበሌ የተሰራው የተፈጥሮን የማዳን ስራ አመርቂ ውጤት አስገኝቷል። ክረምት በገባ ቁጥር ከጋራና ሸንተረር የሚወርድ ጎርፍ ከተራራው በታች ላሉ ማሳዎች ከጥቅም ውጭ ሲያደርግ ለዘመናት ቆይቷል። አሁን ግን በዚህ ሰላም በሰፈነበት ቀበሌ ነዋሪዎች ተፈጥሮን አሸንፈው ተፈጥሮን የማዳን ስራ በመስራታቸው ማሳው በመስኖ ለምቷል። ተራሮች የዱር እንስሳት ጥላ ሆነዋል። በዚህ አካባቢ የሚኖረው ህዝብ ባለፉት 20 ዓመታት ከጦርነት ቀጠናው በተነጻጻሪ ራቅ ብሎ የሚገኝ በመሆኑ ያገኘውን አንጻራዊ ሰላም ተጠቅሞ መልማቱ የሚያስደስት ነው። በዚህም ምክንያት ብዛት ያላቸው ጎብኚዎች ደርሰውባታል። በሀገር በቀልና ዓለም አቀፍ የእርዳታና የልማት ድርጅት ተወካዮችና በዓለም አቀፍ የመገናኛ ብዙሃን ተጎብኝታለች። ጎብኚዎች ይህችን ጣቢያ ብቻ ጎብኝተው ስለሚመለሱ ግን ትግራይ በሞላ እንደ አብርሃ አጽብሃ አይነት ሁኔታ ያላት ይመስላቸዋል። በጣቢያዋ ያለው ልማት በቅን ልቦና ሲታይ እሰየው የሚያስብል ነው። በሌላ በኩል ግን በኤርትራና ኢትዮጵያ ጦርነት ምክንያት ላለፉት 20 ዓመታት የጦርነት ቀጠና ሆኖ በቆዩት አካባቢዎችና ህዝቡ ግን የዚህ ሀገራዊ ችግር ሰለባ መሆኑ፣ በሰላምና መረጋጋት እጦት መሞቱ፣ መቁሰሉና በድህነት መሰቃየቱ ሳያንሰው ሊደጎምና ችግሩ ከሚገባ በላይ እንዳይሆን ማድረግ ሲገባ በፌዴራልና በክልል መንግስት ተረስቶ ጠያቂና አይዞህ ባያጣ መሆኑ ነው እጅግ አሳዛኝና አጠያቂ የሚያደርገው። እንደየአካባቢው ነዋሪዎች አባባል የመገናኛ ብዙሃን ወደ አካባቢው እንዳይሄዱና እንዳይዘግቡ የተከለከሉ እስኪመስል መዘገብ ይቅር ህብረተሰቡም አያውቃቸውም። ሳት ብለው ከመጡም በቴሌቪዥን ይሁን በሬዲዮ እንዳይተላለፍ ይደረጋል ይላሉ። በእነዚህ የጦርነት ቀጠናዎች ውስጥ የሚኖረው ህዝብ የመንግስት ትኩረት ከማጣቱ በተጨማሪ የበርካታ የመልካም አስተዳደር ችግርና የሰብአዊ መብቶች ጥሰት ሰለባም ነው። የኢትዮጵያ ህገ መንግስት አንቀጽ 29 ላይ ያመለካከትና ሐሳብን በነጻ የመያዝና የመግለጽ መብት ላይ እንደተደነገገው ማንኛውም ሰው ያለማንም ጣልቃ ገብነት ሐሳቡን የመግለጽ ነጻነት አለው። ይህ ነጻነት ወሰን ሳይደረግበት በቃልም ሆነ በጽሁፍ ወይም በህትመት በስነ ጥበብ መልክ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሐሳብ የመሰብሰብ
የመቀበልና የማሰራጨት ነጻነቶችን ያካትታል። በዚሁ የጦርነት ቀጠና ውስጥ የሚኖረው ህዝብ ታዲያ ባለፉት 18 ዓመታት የተሸከማቸውን ዘርፈ ብዙ ችግሮች እንዲታወቁለትና እንዲፈቱለት ሐሳቡን የሚገልጽባቸው የመገናኛ ብዙሃን ማግኘት የሚችልበት እድልም ጭምር ነው የተነፈገው። ጥናት በተካሄደባቸው አካባቢዎች የተገኘ መረጃ እንደሚያሳየው ከጦርነቱ በኋላ ማንኛውም የመንግስት ወይም የግል የፌደራልም ይሁን የክልል የመገናኛ ብዙሃን በዚህ የጦርነት ቀጠና ተገኝተው የህዝቡን ችግሮች የዳሰሱበትና የዘገቡበት ሁኔታ የለም። በማወቅ ይሁን ባለማወቅ ወይም ችግሩ ያፈጠጠና ዘርፈ ብዙና አስጠያቂም ሊሆን ስለሚችል እንዲዳፈን ለማድረግ ምክንያቱን ለመረዳት በሚያስቸግር መልኩ መገናኛ ብዙሃን ከአካባቢው የራቁ ናቸው። ይህንን ጉዳይ አስመልክተን ለትግራይ ክልል የመገናኛ ብዙሃን ኤጀንሲ የሥራ ኃላፊዎች ጠይቀን ያገኘነው መረጃ እንደሚያረጋግጠው የክልሉ ሚዲያ በዚህ የጦርነት ቀጠና ውስጥ ስላለው ህዝብና ስላለው ችግር ትኩረት ሰጥቶ የሚሰራበት ሁኔታ እንዳልነበረ ነው። ለዚሁ የሚሆን የውስጥ የአሰራር ደንብና የዘጋቢዎች ስምሪት እንደሌለ ይህ ባለመደረጉም ህብረተሰቡ ስለ ችግሩ የሚዘግብለት አጥቶ እንደተጎዳ መረዳት ተችሏል። ሚዲያው ያለውን ክፍተትና የህዝቡን ችግር ተገንዝቦ ችግሮች እንዲፈቱ ድምጽ መሆን ሲገባው ችግሩ የሚፈታው መንግስት በሚያወጣው ፖሊሲ ስለሆነ ከመንግስት የተሰጠን አቅጣጫ ደግሞ ስለሌለ ሽፋን መስጠት አልቻልንም በማለት ህዝቡ በእነዚህ በህዝብና በመንግስት ገንዘብ የሚንቀሳቀሱት የመገናኛ ብዙሃንም እንዳያገለግል እየደረሰበት የነበረና ያለ ከባድ ከሰላም እጦት ጋር የተያዙ ውስብስብ ችግሮች በአካባቢው ብቻ ታጥረው እንዲቀሩ የሚያደርግ ከባድ ጥፋት በህዝቡ ላይ እንዲፈጸም ያደረገ አካሄድ ነው። በዚሁ የጦርነት ቀጠና ውስጥ የሚኖረው ህዝብ ያሉበት ችግሮች እንዳይታወቁና ታፍነው እንዲቆዩ ካደረጉት ጉዳዮች ህገ መንግስታዊ መብት የሆነው ሐሳቡን በመገናኛ ብዙሃን የመግለጽ ነጻነት መነፈጉ ብቻ ሳይሆን ሌሎች ሐሳቡን በነጻነት የሚገልጽባቸው መንገዶችም ስለተዘጉበት ጭምርም እንደሆነ የአካባቢው ህብረተሰብ በቁጭት የሚገልጸው ጉዳይ ነው። በኢፌድሪ ህገ መንግስት አንቀጽ 30 ላይ የመሰብሰብ ሰላማዊ ሰልፍ የማድረግ ነጻነትና አቤቱታ የማቅረብ መብትን አስመልክቶ እንደተደነገገው ማንኛውም ሰው ከሌሎች ጋር በመሆን መሳሪያ ሳይዝ በሰላም የመሰብሰብ ሰላማዊ ሰልፍ የማድረግ ነጻነትና አቤቱታ የማቅረብ መብት አለው ይላል። ይህ መሰረታዊ ነጻነትንም ቢሆን ነዋሪው ላይ የተለያየ ተጽዕኖ በመፍጠር ተግባራዊ እንዳይደረግና እንዲጣስ የተደረገበት ሁኔታ ነው ያለው። ይህንን እውነታ አንድ የዛላምበሳ ነዋሪ አዛውንት የገለጹት እንደሚከተለው ቃል በቃል የተቀመጠውን አረፍተ ነገር በማየት የችግሩን ስፋት ለመገንዘብ ያስችላል። በምጽዋት የሚኖር ህዝብ ሰላማዊ ሰልፍ ያደርጋል ብሎ ፍጹም የማይታሰብ ነው። እንዲህ ብናደርግ የሚሰጡን የእርዳታ እህል ይከለክሉናል፣ በዚህም በረሃብ እናልቃለን የሚል ስጋት አለን። ሰልፍ ይቅርና በሐሳብ ደረጃ እንኳ ስላለው ችግር የሚያወራ ሰው ሲገኝ አስተዳዳሪዎቹ ጠግቦ ነው የሚሰጠው እርዳታ ይቀንስ ወደሚል ጭካኔያዊ ውሳኔ ነው የሚደርሱት። ስለዚህ ህዝቡ ሐሳቡን በነጻነት መግለጽ አይችልም። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 50 ቁጥር 3 ላይ እንደተደነገገው የፌዴራሉ መንግስት ከፍተኛ የስልጣን አካል የፌዴራሉ መንግስት የህዝብ ተወካዮች ምክር ቤት ነው። ተጠሪነቱም ለሀገሪቱ ህዝብ ነው። የክልል ከፍተኛ የስልጣን አካል የክልሉ ምክር ቤት ነው። ተጠሪነቱም ለወከለው ክልል ህዝብ ነው ይላል። ከዚህም በተጨማሪ በህገ መንግስቱ አንቀጽ 54 ቁጥር 4 ላይ የህዝብ ተወካዮች ምክር ቤት አባላት ተጠሪነትን አስመልክቶ እንደተገለጸው የምክር ቤቱ አባላት የመላው ህዝብ ተወካዮች ናቸው። ተገዢነታቸውም ለህገ መንግስቱ ለህዝቡና ለህሊናቸው ብቻ ይሆናል ይላል። በዚህ የጦርነት ጦስ ውጤት የሆነውን ችግር 18 ዓመት ሙሉ የተሸከመው ህዝብ ጉዳይ ታዲያ እነዚህ የአገሪቱ ከፍተኛ የስልጣን አካል የሆኑት የፌዴራልና የክልል ምክር ቤቶችም ጭምር የዘነጉትና ጭራሽ ጆሮ ዳባ ያሉት እንደሆነ ነው ህብረተሰቡ የሚገልጸው። ከታች በወረዳና በዞን ያሉት ምክር ቤቶችና የአስተዳደር አካላት ችግሩ ሊፈታ የሚችለው በክልል ብሎም በፌዴራል መንግስት በኩል የሚቀረጽ ፖሊሲና በሚቀመጥ አቅጣጫ ነው በሚል የህብረተሰቡን ችግር ለመፍታት አልሞከሩም። ከአቅማቸው በላይ እንደሆነ አስበው ከላይ መጠበቅ ነው ብለው የተውት ጉዳይ እንደሆነ በየአካባቢው በታችኛው እርከን ያሉ አመራሮች የሚገልጹት ነው። ከላይ ያሉት የፌዴራልና የክልል የህዝብ ተወካዮች ምክር ቤቶችም ቢሆኑ በዚሁ የጦርነት ቀጠናው ስለሚገኘው ህዝብ በጦርነት ምክንያት እየደረሰበት ስላለው ሰቆቃ አጀንዳ ይዘው የመከሩበትና መፍትሄ የሰጡበት አንድም ቀን እንደሌለ የአደባባይ ምስጢር ነው። ያነጋገርናቸው የምክር ቤት አባላት ያረጋገጡልን ሐቅም ነው። ህዝቡም መፍትሄ ሊሰጡት ይገቡ የነበሩ በእነዚህ ከፍተኛ የስልጣን ባለቤት የሆኑት ምክር ቤቶችና አባል የሆኑት የህዝብ ተወካዮች ላይ ተስፋው ተሟጦ ያበቃበት ሁኔታ ነው ያለው።
ለዚህ ጥሩ ማሳያ የሚሆነው በህዝብ ተወካዮች የተቋቋመ ነው ለሚባለው የትግራይ ምክር ቤት ነው። ህዝቡ በራሱ ተነሳሽነት የየአካባቢውን ተወካዮች በመምረጥ እየላከ ጥያቄ የሚያቀርብበት ሁኔታና ጥረት እንደነበር፣ ይህም ውጤት እንዳላመጣ ይናገራሉ። በጣም የሚገርመው ደግሞ ህዝቡ ተወካዮቹን በራሱ መንገድ እየመረጠ ይጠይቀናል የሚለው ሐሳብ የነገሩን ወይም ምክር ቤቱ ላይ የተቀመጡት በህዝብ ውክልና መሆኑን በመዘንጋት ያነጋገርናቸው ተመራጭና የምክር ቤት አባል መሆናቸው ነው። ህብረተሰቡ ካለበት የሰላም እጦት ለመገመት የሚያስቸግር ድህነትና የኑሮ ችግር ለ10 ዓመታት የዘለቀ ተመጽዋዕነትና የዚህ ውጤት የሆነው የሞራልና የስነ ልቦና ስብራት በተጨማሪ በክልሉ ባለው እስከ 1 ለ5 ደረጃ ላይ የደረሰ መዋቅርና አደረጃጀት ተፈጥሮ የተያዘና መፈናፈኛ ያጣ ህብረተሰብ ነው። እንደ ህብረተሰቡ አገላለጽ ከሆነ የመስተዳድር መዋቅሩ ከክልል እስከ ታች ጣቢያ የወረደ ሆኖ በጣቢያ በ1 ለ5 ጠፍሮ የያዘ ነው። በከተማም ይሁን በገጠሩ ይህ ነው የሚባል ህይወት በሌለውና በሰላም እጦት እየተሰቃዩ ያለው በኤርትራ አዋሳኝ አካባቢዎች የሚገኙ ህብረተሰብም ጭምር ሲሆን መዋቅሩም ከላይ እስከ ለ1 ለ5 ብቻ ሳይሆን ከክልል እስከ ታች ጣቢያ ዋህዮ ጨንፈር በሚል ጎን ለጎን ከመስተዳድራዊ መዋቅሩ ጋር ወርዷል። በቀበሌ ደረጃም የህወሓት ጨንፈሮች አሉ ይላሉ። የነዚህ የቀን ተቀን ስራቸው ምንድነው ተብለው ሲጠየቁ 1 ለ5 በየቀኑ የአፈር ግድብ ይሁን ሌላ ስራ እንድንሰራ ያዘናል። ወደ ግላችን ስራ ያለ 1 ለ5 አደረጃጀት ኃላፊ ፍቃድ መነቃነቅ አንችልም። ከአካባቢያችን ወደ ሌላ ቦታ ለመንቀሳቀስ እንኳን ማሳወቅና ማስፈቀድ የግድ ነው። በጣም መፈናፈኛ ያሳጣን አደረጃጀት ነው ይላሉ። ነዋሪዎቹ ስለ ድርጅቱ ዋህዮ ጨንፈር ስራና አደረጃጀት ሲገልጹ ደግሞ እነሱ ጆሮ ናቸው። ማን ስለ ድርጅቱ ምን አለ፣ ድርጅቱን በሐሜት የሚያነሳው ማን ነው እያሉ መከታተል ማሳደድና ማሸማቀቅ ነው ስራቸው ይሉና ሁለቱ ጎን ለጎን ለ10 ዓመታት እየሰራ ያለው የመስተዳድርና የድርጅቱ መዋቅር ተቀርቅረንና ታፍነን መፈናፈኛ አተናል ይላሉ። ለነጻነት ዲሞክራሲና ፍትህ የታገለ ህዝብ ለከፈለ ዋጋ ትርፉ ይህ ሆኗል ማለት ነው። ድህነት፣ ሰላም ማጣትና ፍጹም መፈናፈኛ በሌለው አስተዳደራዊና የድርጅት መዋቅር አፈና ተቀርቅሮ መሰቃየት፣ የፌዴራልና የክልሎቹ መንግስታት ችግሩን ለመፍታት ያደረጉት እንቅስቃሴ፣ በዚህ የጦርነት ቀጠና ውስጥ የሚኖረው ህዝብ ችግር ዘርፈ ብዙ ቢሆንም ችግሮች ለመፍታት በፌዴራል ይሁን በክልል መንግስት በኩል የተወሰደ እርምጃና ለሁኔታው የሚመጥን ፖሊሲም ሆነ ሌላ ተግባራዊ ምላሽ ግን ላለፉት 18 ዓመታት ምንም እንደሌለ ነው የታየው። የክልሉ መንግስት ጉዳዩ ሀገራዊ ስለሆነ መፍትሄውም በፌዴራል መንግስት ነው የሚመጣው በሚል ከመጠበቅ ውጭ ሌላ ያደረገው የለም። የፌዴራል መንግስትም ቢሆን ያስቀመጠው ችግሮችን ሊያቃልል የሚችል እንቅስቃሴ ይሁን የፖሊሲ ሐሳብ ምንም እንደሌለና እንዳልነበረ መሬት ላይ ወርዶ ሐቁን በማየትና ህብረተሰቡን በማነጋገር በቀላሉ መረዳት ይቻላል። በቅንጅት ይሁን በተናጠል የህብረተሰቡን ሰቆቃ ለመረዳትም ሆነ ችግሩን በትንሹም ቢሆን ለማቃለል የተደረገ ነገር የለም። በአካባቢው ሰላም እንዲነግስ የሚያስችል ፖሊሲን በመከተል ችግሩን በዘለቄታዊ መፍታት እስከሚቻል ድረስ በነበረው ሂደት የክልሎቹና የፌዴራል መንግስት የህብረተሰቡን ችግሮች ሊያቃልሉ የሚችሉ እርምጃዎች መውሰድ ባለመቻላቸው ደግሞ የህዝቡ ችግር ከባድ እንዲሆን አድርጎታል። የፌዴራል መንግስት ይህንን በጦርነቱ ምክንያት ኢኮኖሚውና ማህበራዊ አገልግሎቱ የዳሸቀውን አካባቢ ለመደገፍና የልማቱ እኩል ተጠቃሚ እንዲሆን የሚያስችልና ችግሩን ግምት ውስጥ ያስገባ የበጀት ድልድልና ቀመር ያልተከተለ መሆኑ ሌላው ህዝቡን ክፉኛ እንዲማቀቅ ያደረገው ጉዳይ ነው። ከክልሉ ፕላንና ፋይናንስ ቢሮ ያገኘነው መረጃ እንደሚያሳየው ቀደም ሲል የነበረው የፌዴራል መንግስት የክልሎች የበጀት ቀመር ላይ ጦርነትን ታሳቢ የሚያደርግ ራሱን የቻለ መለኪያ ባይኖርም ክልሎች ከአጎራባች ሀገሮች ጋር ያላቸውን ወሰን ግምት ውስጥ በማስገባት ይፈቅድ የነበረውን በጣም ትንሽ የተጨማሪ በጀት የነበረ ቢሆንም አንደኛ በእነዚህ አካባቢ ያለው ውድመትና ሰቆቃ ግምት ውስጥ ያስገባ አልነበረም። በሂደትም ጨርሶ መቅረቱ ነው መረጃው የሚጠቁመው። ክልሉ በራሱ ያዘጋጀውና በስራ ላይ ያለው የበጀት ቀመርን ያየን እንደሆነም እነዚህ የኤርትራ አዋሳኝ የሆኑት አካባቢዎች የጦርነቱ ሰለባ በመሆናቸውና ልዩ ድጋፍ እንደሚያስፈልጋቸው ግምት ውስጥ ያላስገባና የዘነጋ በመሆኑ የህዝቡን ኑሮ የከፋ እንዲሆን አድርጎታል። በአፋር ክልል ያለው ሁኔታም እንደ መረጃው ከሆነ ተመሳሳይ ነው። በአጠቃላይ በእንደዚህ አይነት ችግር ውስጥ ያለን ህዝብ ልዩ ድጋፍ ሊደረግለትና ሊደጎም ሲገባው ተረስቶና ትኩረታቶ 18 የሰቆቃ ዓመታትን እንዲያሳልፍ የተገደደ ህዝብ ነው የሆነው።
የሌሎች ለምሳሌ የደቡብና የሰሜን ኮሪያ ለዓመታት የዘለቀው ፍጥጫ እንዲሁም በእስራኤልና በሶሪያ አዋሳኞች እስከ ቅርብ ጊዜና ሶሪያ እስክትፈርስ ጊዜ ያለውን ሁኔታ ለማነጻጸሪያ ማየት ይቻላል። ደቡብ ኮሪያ ከሰሜን ኮሪያ በምትዋሰንባቸውና የጦርነት አደጋ ባንዣበበበት አካባቢ የሚኖር ህዝቧ የኑሮና የእድገት ደረጃ ሲታይ የደቡብ ኮሪያ መንግስት በሚከተለው ፍትሃዊና የጠረፉን እውነታ ግምት ውስጥ ያስገባ ፖሊሲና ተግባር ምክንያት በአካባቢው የሚኖረው የህብረተሰብ ክፍል በሰላም እጦት ምክንያት በህብረተሰቡ የሚደርሰው የኢኮኖሚም ሆነ ሌሎች መሰረተ ልማቶችና የህብረተሰቡ ሞራላዊና ስነ ልቦናዊ ሁኔታ ከጠረፍ በርቀት ከሚኖረው የህብረተሰብ ክፍል ብዙ የተለየ እንዳይሆን አድርጓል። እስራኤሎችም በጎላን ሀይት ተራሮች ስርና ከሶሪያ ጦር የመከላከያ ወረዳ ብዙ ሳይርቅ የሚኖረው ህዝባቸው ተገቢውና ለሁኔታው የሚመጥን የፖሊሲና የተግባር እርምጃ በመውሰዳቸው ምክንያት የህብረተሰቡ እድገትና የአካባቢው ሁኔታ የእስራኤልና የሶሪያ ጦር ሰራዊቶች ከተፋጠጡበት ራቅ ብሎ ከሚኖረው የህብረተሰብ ክፍል ብዙም ያልተለዩ እንዲሆን አድርጓል። ከነዚህ በመማር ባለፈው የ18 ዓመት የሰላም እጦት ጊዜ ውስጥ የፌዴራል መንግስትና ክልሎች ብዙ መስራት ይችሉና ተገቢም እንደነበር ችግሩም አሁን ካለበት የተሻለ ሊሆን ይችል እንደነበር መገንዘብ ከባድ አይሆንም። አጭር ማጠቃለያና የመፍትሄ አቅጣጫ። በእነዚህ የኤርትራ ዋሳኝ በሆኑት የትግራይና የአፋር አካባቢዎች 2 ሚሊዮን የሚሆን ህዝብ ከልማቱ ርቆ በሰላም እጦትና ጭንቅ ላይ ሆኖ በድህነት አረንቋ ለ20 ዓመታት ዘልቋል። በሁለቱ ሀገሮች በተፈጠረው ችግር ምክንያት የእነዚህ የኤርትራ ዋሳኝ አካባቢዎች ነዋሪ ህዝብ የችግሩ ቀዳሚ ሰለባ በመሆኑ ምክንያት ሊደገፍና ትኩረት ሊሰጠው ሲገባ ተረስቶ ቆይቷል። ከባድ ዋጋም ከፍሏል። አሁንም ትኩረት አጥቶ ዋጋ እየከፈለ ይገኛል። የሀገሪቱን ኢኮኖሚያዊና ማህበራዊ እድገትን ለማረጋገጥ በመንግስት የሚዘረጉ የተለያዩ የልማት ፕሮግራሞች በሁሉም የሀገሪቱ ክፍሎች የሚገኙ ህዝቦችን ተጠቃሚ ማድረግ እንዳለባቸው የሚታወቅ ነው። በተለይ ደግሞ ጦርነትና ሰላም ማጣትን ጨምሮ በተለያዩ ሰው ሰራሽና የተፈጥሮ አደጋዎች ምክንያት በድህነትና በተጋላጭነት ውስጥ የሚገኙ የህብረተሰብ ክፍሎች ለሚዘረጉ አገልግሎቶች ተደራሽ እንዳይሆኑ የሚያግዷቸው በርካታ መሰናክሎች ያሉባቸው መሆኑ ደግሞ በዚሁ የኤርትራ አዋሳኝ በሆኑት አካባቢዎች የሚኖረው ህዝብና የገባበት የድህነትና የሰቆቃ ኑሮ ከሚያሳየው እውነታ ሌላ የተሻለ መገለጫ ሊኖር አይችልም። ስለሆነም መንግስት ህዝቡ በጦርነት ምክንያት የደረሰበትን ጉዳት ልዩ ትኩረት የሚሻ በመሆኑ ይህንን ሀገራዊ ስብስብና ለ10 ዓመታት የዘለቀ ችግር የተሸከመውን የህብረተሰብ ክፍል ችግሩ እንዲቃለልና ከባሰ ችግር እንዲተርፍ የሚያደርግ ልዩ ድጋፍና ትኩረት የመስጠት መንግስትና ክልሎች ኃላፊነትና ግዴታ አለባቸው። ይህንን የሀገሪቱ ዜጎችና ህዝቦችን መሰረታዊ መብት በኢፌድሪ ህገ መንግስት የተለያዩ አንቀጾች ላይ በግልጽ ሰፍሮ የሚገኝ ሲሆን ኢኮኖሚያዊና ማህበራዊ መብቶችን አስመልክቶ በተለይም በአንቀጽ 41 ስር በዝርዝር ከተመለከቱት ድንጋጌዎች በተጨማሪ በአንቀጽ 90 የሀገሪቱ አቅም በፈቀደ መጠን ሁሉም ኢትዮጵያዊ የትምህርት፣ የጤና አገልግሎት፣ የንጹህ ውሃ፣ የመኖሪያ፣ የምግብና የማህበራዊ ዋስትና እንዲኖረው ያደርጋል በሚል ተደንግጓል። በዚህና በዳሰሳ ጥናቱ ግኝቶች መሰረት በአካባቢው ያሉት ዘርፈ ብዙ ችግሮችን ለማቃለል ቢያንስ የሚከተሉትን የመፍትሄ ሀሳቦች መውሰድ ያስፈልጋል። በኢኮኖሚ መስክ በዳሰሳ ጥናቱ እንደተገለጸው የህብረተሰቡ ኑሮ በከፍተኛ ሁኔታ ስለተጎዳ ኑሮ የሚሻሻልበት መንገድ ያስፈልጋል። ለ10 ዓመታት እንዲማቀቅ ካደረገው የማረት የስንዴ ልመናና እርዳታ የሚያላቅቅ አፋጣኝ ስራ መስራት፣ 1 ለ5 በሚል እስከ ጣቢያ ድረስ ለልማት በሚል ሽፋን የተዘረጋውና ህብረተሰቡን ጠፍሮ ያዘው የአፈናና የጭቆና መሳሪያ ከመሆን አልፎ የገጠሩም የከተማውም ህብረተሰብ በነጻነት ሰርቶ ኑሮውን እንዳያሻሽል ያደረገ አደገኛ መዋቅር ከህዝቡ እንዲነሳ በማድረግ ህዝቡ በመረጠው ሁኔታ እንዲንቀሳቀስ ማድረግ፣ በሰላም እጦትና አካባቢው የጦር ካምፕ በመሆን ምክንያትነት የደረሱ ዘርፈ ብዙ ችግሮች ተለይተውና ተጠንተው የክልሉና የፌዴራል መንግስቱ ድርሻ ተለይቶ ህብረተሰቡን መደጎምና መደገፍ፣ ህብረተሰቡ የደረሰበት ጉዳት ከባድና ዘርፈ ብዙ መሆኑን አካባቢው ጭራሽ ተረስቶ የነበረ መሆኑ ግምት ውስጥ በማስገባት የመሰረተ ልማት አውታሮችን የማስፋት ስራ ላለፈው ጥፋት ካሳ መሆኑ ግምት ተሰጥቶት በልዩ በጀትና ትኩረት በአፋጣኝ እንዲሰራለት ማድረግ።
ፖለቲካዊ ሞራላዊና ስነ ልቦናን በሚመለከት ከሁሉ በፊት ህብረተሰቡን ወደ ለማኝነትና ተመጽዋችነት ያሸጋግረው የስንዴ ምጽዋት ወይም ማረት ሲንድሮም አላቆ የህዝቡን ፖለቲካዊ ነጻነት በማረጋገጥ መጀመርና ህዝባዊና ዘላቂ መፍትሄ ማድረግ ህብረተሰቡን ጠፍረው የያዙት የሰብአዊና ዲሞክራሲያዊ መብት ችግሮች ካለው ድህነትና የሰላም እጦት ጋር የፈጠሩት ጫና ተለይተው ህገ መንግስቱ ያጎናጸፈውን መብት መነሻ ተደርጎ እንዲሻሻሉና እንዲስተካከሉ ማድረግ ይህም በህዝብና በህዝቡ ፍላጎት ብቻ የተቃኘ ከኔ ያውቅልሃለው የጸዳ እንዲሆን ማድረግ የመገናኛ ብዙሃንን በሚመለከት የመገናኛ ብዙሃንና ጋዜጠኞች በህግ የተከለከሉ እስኪመስሉ ባለፉት 18 ዓመታት ወደ አካባቢውና ወደ ህብረተሰቡ ዝር አላሉም። የህብረተሰቡን ድምጽ በማስተጋባት ረገድም ይህ ነው የሚባል ስራ አልሰሩም። ይህ መቀጠል የሌለበት አደገኛ ሁኔታ ስለሆነ ህዝብን ማገልገል ነው ስራችን የሚሉት መንግስትና ክልሎች የህዝቡን ችግር ለማዳመጥ ሚዲያዎች መሪዎችን የማጀብ ስራ ብቻ ከሚሰሩ ወደ ተመቻቸ ሁኔታና በፖሊሲ የተደገፈ አሰራርና ስምሪት ችግር ወዳለበት አካባቢ እንዲሰማሩ ሊደረግ ይገባል። የሚሰማሩትም ሊበረታቱ ይገባል። ከምንም በላይ ጸረ ህዝብ የሆነው ደግሞ ቅድመ ምርመራ ወይም ሳንሱር በማድረግ ይህ የወዳጅ ይህ የጠላት ነው ያሉ ህዝብ መረጃ የማግኘት ህገ መንግስታዊ መብት የሚጻረር አካሄድ መቆም አለበት። ሚሊሻዎችን በሚመለከት የትግራይና አፋር ሚሊሻዎች የመደበኛ ሰራዊት ግዳጅ ያለምንም ድጋፍ እየተሰጣቸው ግዳጁን ሲወጡ ተጎድተዋል። ነፃ ህይወትና ጉልበት ሲሰጡ እየተገደዱ የባርነት ህይወት እንዲመሩና በዛ ልክ ቤተሰቦቻቸው እንዲጎዱ ተደርጓል። ለዚህ ሁሉ ህገወጥ አጠቃቀም ባለቤት እንዲኖረው ተደርጎ ካሳ አግኝተው ወደ ህጋዊ የሚሊሻ ስራ ሊመለሱ ይገባል። በጉዳቱ ተጠቂዎች በሆኑ ሰዎች ቀጥተኛ ምስክርነት በአሃዝና በቻርት ተጠናቅሮ የተዘጋጀው የዳሰሳ ጥናት አስቸኳይ መፍትሄ እንዲያገኝ በማሰብ ሰኔ 2010 ዓ.ም ለክልሉ የበላይ ኃላፊ ለደብረጽዮን ገብረ ሚካኤል ተሰጥቷል። የበላይ ኃላፊው በወቅቱ በምክትል ፕሬዝዳንትነት ማዕረግ የተሰጣቸውን የዳሰሳ ጥናት በቀጥታ ወደ የህወሓት ጽፈት ቤት ነበር ይላኩት። ይህ ጉዳይ የክልሉ መንግስት ጉዳይ ብቻም ሳይሆን የፌደራል መንግስት ጉዳይ ጭምር ነው። 2 ሚሊዮን በሚሆኑት የትግራይና የአፋር ህዝቦች ላይ የደረሰውን መከራ ተመልክተው የችግሩን አሳሳቢነትና አንገብጋቢነት ተረድተው አስቸኳይ መፍትሄ ለመስጠት ከመትጋት ይልቅ ሪፖርቱን ከክልሉ ጽፈት ቤት ወደ ህወሓት ጽፈት ቤት ከህወሓት ጽፈት ቤት ወደ ማረት ጽፈት ቤት እንደገና ወደ ህወሓት ጽፈት ቤት ሲቀባበሉት መሬት መሸባቸው። መድረክ እንዲያዘጋጁልኝና ስለ ጉዳዩ ለሚመለከታቸው አካላት ማብራሪያ እንድሰጥ ጠየቅኩ፣ ግን ሊሰሙኝ አልቻሉም። ሲቸግረኝ አስቀድሞ እንደጠቀስኩት የዳሰሳ ጥናቱ በአይጋ ፎረም ድረገጽ ተለጥፎ ህዝቡ እንዲያየው አደረግኩ። ሆኖም በህወሓት ጽፈት ቤት ትእዛዝ ከድረገጹ እንዲወርድ ተደረገ። ኃላፊዎቹ ችግሩን ሳይረዱት ቀርተው ሳይሆን ወደ ገዢ መደብነት ስለተቀየሩና የህዝብ ችግር ጉዳያቸው ስላልሆነ መሆኑን ተረዳው። መቀሌና አካባቢው ከነበረው ስለ ጥፋት ከሚዶልተው እንዲሁም ጸረ ህዝብና መሰሪ አስተሳሰብ ከሆነው ኃይል ጋር ተጻራሪ ሐሳብ ያለውና የትግራይ ሁኔታና ቁመና ጦርነት ሊሸከም አይችልም የሚል ግምገማ ያለው ሰው የመስማት ፍጹም ፍላጎት እንደሌላቸው ለማወቅም ብዙ ጊዜ አልፈጀብኝም ነበር። ለዚህ ነው ሆን ብለው ህዝቡ በዚያ መከራና ችግር እንዲኖር የፈረዱበት። ለነገሩ በቀዝቃዛ ጦርነት ጥላ ስር የሚኖሩ የድንበር ላይ ህዝቦች ችግር ብቻ ሳይሆን የመላው የትግራይ ህዝብን የፍትህ፣ የዲሞክራሲ፣ የልማት፣ የሰላም ጥያቄዎች ከመፍታት ይልቅ ብቀላው እንደተመቻቸው በወቅቱ ማን በነገራቸው። ድርጊቱ ሰይጣና የሚያደርገው ደግሞ ህወሓት በሚመራው ኢህአዴግ የስልጣን ዘመንና በ21ኛው ክፍለ ዘመን ስልጣንን ተገን በማድረግ በህዝብ ላይ የተፈጸመ ብቀላ መሆኑ ነው። በለውጡ ጊዜ የታዘብኩት አንዱ ክስተት በለውጥ ጊዜ ኢትዮጵያ የሁለት ብሔሮች ብቻ እስክትመስል ከተደረጉት እንቅስቃሴዎች አንዱ
የሚከተለውን ይመስል ነበር። ወቅቱ ከ2010 እስከ 2011 በኢትዮጵያ አቆጣጠር ከሌሎች የለውጡ ኃይሎች ማለትም የቄሮና የፋኖ የለውጡ አቀንቃኝ ፖለቲከኞች ጎን ለጎን የኦሮሞና የአማራ ምሁራን መድረኮችን በተለያዩ የአማራና የኦሮሚያ ክልል ከተሞች ተከናውነው ነበር። በለውጡም ይሁን በሌላ ጊዜ ዜጎች ለውጥ በመደገፍ በተጻራሪ በመቆምና መሃል ሰፋሪ በመሆን ወዘተ ላመኑበት ሐሳብና ዓላማ መቆምና መድረኮችን እየፈጠሩ ሐሳብ መለዋወጥ የተለመደ ነው። በእኛ ሁኔታ በነበረው የለውጥ ሂደት የሚጠበቅ ስለነበር አዲስ ክስተት ነው የሚባል አይደለም። በተለይ ህብረተሰብና ሀገር አቀፍ ለውጥ በሚታይበት ሁኔታ በስፋት የሚጠበቅ ክስተት ነው። በተጨባጭ በኢትዮጵያ በነበረው የለውጥ ሂደት እንቅስቃሴዎች ወደ አደባባይ ከወጡ በኋላ ግን ቢያንስ በሁለት መልኩ መመዘናቸው አይቀርም። እነርሱም አንደኛ ይዘታቸው ምን ይመስል ነበር፣ ሁለተኛ ምን አይነት መልእክት በማስተላለፍ ምን ሚና ተጫወቱ ተብለው መወሳታቸውና ለታሪክ መዘገባቸው አይቀርም። በለውጥ ሂደቱ በቅርበት ለመከታተል ከሞከርኳቸው ሁኔታዎችም አንዱ የኦሮሞና የአማራ ተወላጅ ምሁራን በጅማ፣ በናዝሬት፣ በባህር ዳር፣ በጎንደርና በደብረ ብርሃን ወዘተ የተከናወኑ መድረኮች ነበሩ። የስብሰባዎቹ ይዘት በበለጠ ለማወቅ በየኮንፈረንሱ ሲቀርቡ የነበሩ ጥናታዊ ጽሑፎች አግኝቼ ለማንበብ ያደረኩት ጥረት ሙሉ በሙሉ ባይሳካልኝም የተወሰኑትን አግኝቼ ለማንበብና ከግለሰብ ተሳታፊዎችና ከሚዲያ ዘገባዎች ግን ሂደቱን ለመረዳት ከሞላ ጎደል ችያለሁ። ሁሉም በየአካባቢው የተዘዋወሩ ቦታዎችን እየቀያየሩ ያደረጓቸው ኮንፈረንሶች አንደኛ ለውጡን አስታከው ወይም ደግፈው ልለው ይችላል ለህወሓት ወያኔ ያላቸውን ቅሬታና ቂምና ጥላቻ የሚያስተጋቡበትና የጋራ ጠላታችን ነው የሀገር አንድነት ነቀርሳ ነው ብለው የኋላ ታሪክን የቻሉትን ያህል እየቆፈሩ እርስ በርስ የሚሰባበኩባቸው መድረኮች ነበሩ። ለየራሳቸው ከመሰባበክ አልፈው ኦሮሞና አማራ ማለት አንድ ጡት ጠብተን የተፈጠርነን፣ ወያኔ ህወሓት ግን አንድ ጡት ጠብተን የተፈጠርን መሆናችንን ዘንግተው ሊለያየን ያልሞከረው ሴራና ያልፈነቀለው ድንጋይ የለም ብለው በዚህና በተመሳሳይ ትርክት አንድነት ለመፍጠር ተንቀሳቅሷል። ይህ ብቻም ሳይሆን ኦሮሞና አማራ ማለት ሰርገኛ ጤፍ ማለት ነው። የተለየ ነጭና የቀይ ጤፍ መልክ እንኳ ሊኖረን አይችልም። ወያኔ ግን ሰርገኛ ጤፍን ለቅሞ ቀይና ነጭን ለየብቻው ለማድረግ ጥረት በማድረግ ሊለያየን ሞክሯል፣ ከንቱ ሙከራ አድርጓል እስከ ማለት ሄደው ሐሳብ ተለዋውጧል። ብቻም ሳይሆን ምሁራኖች ከፖለቲከኞች በላይ ፖለቲከኞች ሆነው ለውጡን አስታከው በአንድ ወገን ብቻ አተኩረው ጥላቻና ቁርሾ ሊተው ካልሆነ ብዙም ዳገት ሊወጣ የማይችል ጥላቻ ሰብከዋል። የኦሮሞና የአማራ የጋራ የምሁራን ስብሰባዎች ጥናቶች ሲያቀርቡ በሁሉም አካባቢ የቀረቡ ጥናታዊ ጽሑፎች የሚያመሳስላቸው ኢትዮጵያና የኢትዮጵያ ታሪክ በሚል በመንደርደሪያነትና የኢትዮጵያ አንድነት እያሉ ራስ በራሳቸው እንደተሰባበኩ ነው። እዚህ ላይ ልብ መባል ያለበት ጉዳይ ግን በተለይ ምሁራን ማለት ያልታዩ ችግሮች ካልተጠናወቷቸው በስተቀር በምን ታምር የኦሮሞና የአማራ ተወላጆች ብቻ ባሉበትና ትግራይ፣ አፋር፣ ደቡብ፣ ጋምቤላ፣ ሶማሌና ቤንሻንጉል በሌሉበት ኢትዮጵያ ወይም አንድነት ወዘተ የሚሉ አጀንዳዎች በሁለት ክልል ተወላጆች ብቻ እንዴት እንዲያለ እንቅስቃሴ ሊደረግ ይችላል? ከዚህ ጋር በተያያዘም ሳይሆን አይቀርም ከኮንፈረንሶቹ በኋላ ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት በፓርላማዊ ስብሰባ ጊዜ በነበራቸው ቆይታ ለተሰብሳቢዎቹና ለህብረተሰቡ ኢትዮጵያ የኦሮሞና የአማራ ወይም የሁለት ብሔሮች ሀገር ብቻ አይደለችም፣ ኢትዮጵያ የሁሉም ኢትዮጵያውያን ናት ብለው ሲናገሩና በዚህ ጉዳይ ዙሪያ ላይ እየተሳሳቱ ያሉትን ሲገስጹ የተሰሙት በተለይ ቀውስ ሲከሰት የተለያዩ የህብረተሰብ ክፍሎችን ይፈትናቸዋል፣ ወዴት እንደሚያደሉ ግልጽ እንዲሆን ያደርጋቸዋል፣ እንቅልፍ ያሳጣቸው የነበሩ አስተሳሰባቸውን ይዘው ወደ አደባባይ እንዲወጡ ሁነኛ ሚና ይጫወታል። ለዚህም ነው ለውጡ በተለይ የኦሮሞና የአማራ ምሁራን የጋራ መድረክ ፈጥረው በጋራ እንዲታዩና እንዲወጡ ያደረጋቸው። ለምን ግን የሌሎቹን ብሔሮችና ብሔረሰቦች ምሁራን እንዲገለሉ አደረጉ? ለምንስ ኢትዮጵያን የሁለቱ ብቻ አድርገው ወሰዷት? እንደዚህ አይነቱ የፖለቲካ ሽኩቻ በታየበት የለውጥ ሂደት የፖለቲካ ሽኩቻ ወደ ቀውስ ወደ ጠመንጃ መማዘዝ ደርሶ ወደ ጦርነት እንዳያመራ ሰግተው አገርና ትውልድን በጦርነት ወላፈን እንዳይቃጠል በሌሎች ሀገሮች የምሁራን ሚና እንደምናየው ራሳቸውን ከፖለቲካ ትኩሳት ገለል አድርገው የፖለቲካ ትኩሳቱን ለማብረድ ቀዝቃዛ ውሃ ማፍሰስ ለምን ምርጫቸው መሆን እንዳለበት አልታያላቸውና ለምን አቅማቸውን አሟጠው ወደ ጦር አውርድ ተበቀል አንድ ጡት ጠብተን የተፈጠረን ኦሮሞና አማራ ወደ ማለት ምን ገፋቸው? እውነት ግን እነሱ እንደሚሉት አንድ ጡት ጠብቶ መፈጠርና ማደግ ነው ታሪኩ?
እንደዚያ ከሆነ የሌሎች ብሔረሰቦች እንደኛ አንድ ጡት ጠብተው ነው ያደጉት ብለው እንደራሳቸው ለምን አያዋቸውም? ኢትዮጵያ እንደ ሀገር አፈጣጠሯ ከጥንት ጀምሮ በተለይ በኦሮሞና በአማራ ማህበረሰቦች በተለይ ከነፍጠኝነትና ከጭሰኝነት ወዘተ ጋር የተያዙ በተደጋጋሚ የሚወሱ ታሪኮች ወዘተ እየተባለ ሲጻፍ ሲነገርለት ዋጋ ሲከፈልለት የነበረው ይህንንስ የሚፈውስ ነው ወይ? ምሁራኖቹ በግራም ይሁኑ በቀኝ የምሁራኖቹ ድርሻና ከነርሱ የሚጠበቀው በአንድ ብሔር ይሁን ከጎረቤት ብሔር ጋር ይሁን በአገር አቀፍም ይሁን ከፖለቲከኛ በላይ ፖለቲከኛ ለመሆን መሟሟትና ህብረተሰብን ይዞ መሞት ትውልድን ይዞ መዳቀቅ ሳይሆን የምሁራን ወሰኑ ሁሉ ጊዜ ከግምት ውስጥ በማስገባት ሁሌም ለሰላም ለሳይንሳዊ ምርምርና ለእድገት መቆም ነው። ይህ ትውልድ ግን ለምን እንዲህ ያሉ ምሁራን ለማየት አልታደለም? እዚህ ላይ በጻፊው እምነት ምሁሩም ይሁን ሌላው የእምነት ተከታይ ሆነ ፖለቲከኛውና ሌላው የህብረተሰብ ክፍል እውነታዎቹ ምን ይመስላሉና ከዚህም ከዚያም ለሁሉም ከያቅጣጫው ጎትቶ ወደ አንድና የለየለት ቀውስ እንደሚጎትቱና ለቀውሱ የየራሳቸውን አሉታዊ ድርሻ እየተወጡ መጥፎ ታሪክ እየጻፉና እየተው ያለፉና እየተጓዙ እንዳሉ ለማሳየት እንጂ ከዚህ የዘለለ እይታ ስላለ አይደለም። የሀገራችንን ምሁራን በርግጥ በኢህአዴግ የስልጣን ዘመን እንኳ ህገ መንግስቱ ባስቀመጠላቸው መብት ተጠቅመው ነፃ ሙያቸውን ለህብረተሰቡ ጥቅም ለማዋል በሚጠቅማቸው መንገድ ገንቢ ሚና የሚጫወቱበት ማህበር እንኳ አልነበራቸውም። ይህ ማለት ግን ምሁሩ ለመብቱ እኔስ ምን ማድረግ አለብኝ ወይም ነበረብኝ ሳይል ሁሉም ለኢህአዴግ ጥፋትና ችግር ከወረወረው በምን መመዘኛ ምሁራዊነት ሊባል ይችላል? የፈለገው ቢሆንስ ምሁራን በተሰበሰቡበትና ጥላቻ ሲሰበክ ኦሮሞና አማራ ከአንድ ጡት ጠብተው ያደጉ ናቸው እየተባለ ሌሎች ግን ባዕድ ናቸው ጠላት ናቸው ሲባል በምን መመዘኛ እንዲህ አይነቱን ምሁሩ በምን መልኩ በዝምታ ሊያልፈው ይችላል? ለማንኛውም የችግሮቻችን ጥልቀት ማሳያ ተደርጎ ሊወሰድ የሚገባና በተለይ ምሁሩ በጽሞና ሊያስብበት የሚገባ ጉዳይ ነው። ገና ከጦርነቱ ዋዜማ ጀምሮ ምሁሩን በየፊናው ጦር አውርድ በሚል ቅስቀሳና እንቅስቃሴ የተጠመደበት ሁኔታ እንደነበር ውጤቱን በጦርነቱ አሳምረን አይተናል። ታዲያ ምሁሩም እንደ አንድ ህብረተሰብ ክፍልና ለሰላም ለእድገትና በህብረተሰቡ እድገት ሊጫወት ከሚገባው ሚና አኳያ ሲመዘን ሚናው ምን እንደነበር ለራሱ ለምሁሩ ቢታው ይመረጣል ከማለት የዘለለ ሌላ ማለት አይቻልም። ሀገራችን ያላት የምሁር ቁጥር ብዙ ነው። ያለመታደል ሆኖ ግን ምሁሩ በጥናትና በምርምር ሀገራችን ከቀውስና ከጦርነት ተላቃ ወደ ሰላም እንድትሸጋገር የጦርነት አዙሪቱን ሰብራ እንድትወጣና ትውልድ እንዲድን ምሁሩ ቅራኔዎችን በምን መልኩ በጠረጴዛ ዙሪያ እንደሚፈቱና መፈታት እንደሚችሉ ምሁራዊ ሚናውን ካልተጫወተ የፖለቲካ ልዩነት በሚፈጠርበት ጊዜ በመሃል ገብቶ የማረጋጋት ሚናውን ካልተወጣ ማን ይሄንን ወርቃማ የሆነውን ለሰላምና ለህብረተሰብ እድገት ሊጫወትለት ይችላል? ምሁራዊ ሚና የሚባለው ቁም ነገር ሁሉም ምሁር የጽሞና ጊዜ ወስዶ ሊያስብበት የሚገባ የትውልድ አጀንዳ አይደለም ትላላችሁስ? ይባስ ብሎ አዲሱ ትውልድ ላይ የምሁሩ ሚናና ጫና ከሌሎች የህብረተሰብ ክፍሎች በጣም ሚዛናዊ እንደሆነ የታወቀ ነው። ታዲያ በዚያ ልክ ጉዳዩ አሳሳቢ አይደለም? ለዘመናት አብሮን ከዘለቀው ኋላ ቀርነት ጋር በተያዘ ጦርነት፣ ረሃብና ድህነት ከሚፈጥሩት አስከፊ ህይወት ጋር ተላምደን መኖር ከጀመርን ዘመናትን አስቆጥረናል። ጦርነት፣ ድህነትና ስደት ሶስትም አንድም ሆነው መለያችን ከመሆናቸው በላይ ራሳችን በራሳችን የምንፈጥራቸው ሰው ሰራሽ ጠላቶቻችን ናቸው። በተለይ ከድህነት ከስደትና ከውርደት እንዳንላቀቅ እንደ ጥሩ አትክልተኛ ሆኖ ውሃ ያጠጣ የሚንከባከባቸውና የሚያሳድጋቸው አብረውን እንዲኖሩ የሚያደርጋቸው ያለማቋረጥ የምንለኩሰው ጦርነት ነው። ስለሆነም ከጦርነት ሳንላቀቅ ዘለቄታ ያለው ወደ ሰላም ሳንሸጋገር ከድህነትና ኋላ ቀርነት ስደት መወጣጫ ሌላ መንገድ ይኖረናል ብሎ መገመት ከቀን ቅዠት ሊያልፍ የማይችል ነው። ይህንን እውነታ ደግሞ ከዜጋ አልፎ በተለይ በእያንዳንዱ ትውልድ ትልቅ ጫና ያለው የምሁር ክፍል ሳይገባው መቅረት ያለበት ጉዳይ ነው ብሎ ማሰብ አይቻልም። ወይም ደግሞ ምሁሩ እንደሌላው ያልተማረ ዜጋ እኩል ነው ብሎ ለማለፍም አስቸጋሪ ነው። ፖለቲከኛም ታሪክን እንደ ማሟሻ እየተጠቀመ ትውልድን ወደ ጦርነት እሳት ሲማግደው የሚዲያ ሸቃዩም ጥላቻ እየሰበከ ውሸት እየፈበረከ ትውልዱን አላውን በበሬ ወለደ እንዲዞርበትና የራሱ የገቢ ምንጭ ሲያደርገው ያየ ይህማ ትውልድ ገዳይ ነው፣ ይህማ ጦር አውርድ ነው ብሎ በእነርሱና በዜጋው መሃል ያለውን ክፍተት ተጠቅሞ ትውልድ ማዳን ለሰላም መቆም ቀርቶ ምሁሩ እሳት ለማንደድ በነደደ እሳት ቤንዚን መጨመር ከሆነ ሚናው ከእንደዚህ አይነቱ ምሁር ይሰውረን ከማለት በዘለለ ምን ማለት ይቻላል?
ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።